የራስ መርህ ይኑር ሲባል እኔ እንደዚህ ይመስለኛል። ለምሳሌ አንተ አረንጓዴ ከለር ነህ እንበል። ቀይ ሲመጣ ቀይ፣ ብራውን ሲመጣ ብራውን ለመምሰላት ሞክር። የራስ ቀለም፣ የራስ ጣም፣ የራስ ማንነት፣ የራስ አስተሳሰብ፣ የራስ መንገድ ይኑር። በራስ ቀለምና ጣም ልትራመድ ሞክር ማለት ይመስለኛል እኔ። ግን አሁን ላይ እንደዚህ ሊያደርገን የሚችል አቅም አለን ወይ ወይስ አሁን ጊዜው እንደዛ ማድረግ ያስችለናል ወይ ብዬ ደግሞ አስባለሁ። ይሄንን ስታስብ ምን ታስባለህ መሰለህ? ድሮ ላይ በራስ መንገድ ለመሄድ ነገሮች ቀላል ነበሩ። ለምሳሌ አንተ ታችኛው ክላስ ልትሆን ትችላለህ፣ ሃይ ክላስ ልትሆን ትችላለህ፣ መካከለኛው ልትሆን ትችላለህ። ግን አብረው የሚኖሩ ወይ አጠገብህ በቅርበት የሚገኙ በእያንዳንዱ ሰከንድና ጊዜ የምታገኛቸው ሰዎች ተመሳሳይ አይነት ሰዎች ስለሆኑ ነገሮች ብዙ ላይ ረብሹ ይችላሉ። አሁን ላይ ግን እንደዛ አይደለም። ጊዜው የማህበራዊ ሚዲያ ህይወት ነው። ስለዚህ አንተ አጠገብ የሚመጡት ነገሮች ፈለካቸውም አልፈለካቸውም ካለም ጫፍ እስከ ጎረቤት ድረስ ያለው ህይወት አንተ እጅ ላይ ይመጣል ማለት ነው። ያንን ታያለህ። እያንዳንዱ ሰው እጁ ላይ ባለው ስልክ በማህበራዊ ሚዲያ የሚያያቸው የተሻሉ ህይወቶች አሉ። ለምሳሌ የሆነ የተሻለ ሽቶ ሲቀቡ፣ የተሻሉ መንገዶች ሲሄዱ፣ የተሻሉ ሬስቶራንት ሲመገቡ፣ የተሻለ ልብስ፣ የተሻለ መኪና፣ የተሻለ ቤት ሲነዱና ሲይዙ ታያቸዋል። እነዚህን ሰዎች እያየ ከራስ ኑሮ ጋር ማወዳደርህ አይቀርም። ይሄንን በመታወዳደርበት ጊዜ በእርግጠኛነት ማንነትህ የሚሸራረፍና የራስ መርህ እንዳይኖርህ የሚያደርግ ብዙ አጋጣሚዎችን ታገኛለህ። ለምሳሌ እንዲህ ነው። በወንድ ልጅና በሴት ልጅ መካከልም ልዩነት ስላለው ወንድና ሴት ብለን ከፍለናል። አንድ ወንድ እንደዚህ አይነት ህይወቶች ሲያይ የሆነ ሰው የያዘው መኪና፣ የሆነ ሰው የሰራውን ቤት እያየ በሚያስብበት ጊዜ እንዴት አድርጌ ምን አይነት ስራ ብሰራ ነው እንደዚህ አይነት ነገር ላገኝ የምችለው? ምን ባደርግ ነው? የትኛውን ገንዘብ አምጥቼ እሱ የሚነዳው መኪና፣ እሱ የሚኖርበትን ቤት፣ እሱ የሚዝናናበትን መንገድ ላገኘው እችላለሁ? እንዴት ሜክ ላደርግ እችላለሁ ብሎ ነው የሚያስበው ወንድ ልጅ ከሆነ የሚያው። ይሄ ነገር ደግሞ እየቆየ ሲሄድ ይሄንን ነገር እንደማያገኘው ሲያስብና ህይወት እንደዛ ቀላል እንደማትሆንለት ሲያስበው የራሱ መርህ የራሱ መንገድ የሚባለውን ነገር እየሸራረፈ ያስቀርበታል። እዛ ቦታ ላይ ለመድረስ በሚያደርገው ጥረት ራሱን ይሸራረፋል። ከዛም አልፎ ደግሞ በቃ እኔ ያረባም ማለት ነው እዚህ ቦታ አልደረስኩም ብሎ ሲያስብም ራሱን እየሸራረፈ መርሁን እንድጥስ እንዳይኖረው ያደርጋል ያስባል። በሴቶች ደግሞ ነው ምናልባት ከወንዶች ልቅ የባሰ ነገሮች የሚታዩት ሴቶች ላይ ይመስልኛል። የሆነች በጣም ህይወቷን የምታሳይ ሴት ብታይ የምትቀባውን ሽቶ፣ የምትይዘውን ቦርሳ፣ የምትኖርበትን መንገድ እንዴት የምታረጋቸውን ወንዶች በምታይበት ሰዓት ላይ አንዲት ሴት እንዲህ ብላ ታስባለች። እንዴት ነው እዛ ቦታ መድረስ የምችለው የሚለውን ነገር እንድታስብ ያረጋታል ማህበራዊ ሚዲያ። ይሄን ነገር እንድታስብ ደግሞ ከሚያደርጋት ነገር አንዱ እንደ ወንድ ልጅ እንዴት ይሄንን ነገር ሰርቻ አመጣዋለሁ አይደለም የምትለው፣ እንዴት እዚህ ቦታ ላይ እገኛለሁ ብቻ ብላ ነው የምታስበው። ምክንያቱ ደግሞ በቀላሉ ማህበረሰቡ ሲሰራትም ነገሮችም የምታይበት መንገድ እንደዛ ስለሆነ ለምሳሌ አንድ ማህበረሰብ ውስጥ ያለች ቆንጆ ሴት አንቺ እኮ ቆንጆ ነሽ፣ እዛ ቦታ እኮ ይገባሻል እየተባለች ነው የምታርገው። ስለዚህ ነገሮችን ሁሉ የምታያይዘው ከቁንጅናዋ ወይም ከማንነቷ ወይም ከራሷ ነገር ጋር ብቻ ነው። ስለዚህ እዛ ቦታ ላይ ይገባኛልና እንዴት መድረስ እችላለሁ ብቻ ነው የሚያሳስባት ማለት ነው። በሌላኛው ጎን ደግሞ የትኛዋም ሴት እንደዚህ ከመሆኗ በፊት ይሄንን ሽቶ ከመቀባት እዚህ ቦታ ላይ ከመገኘት እንዲህ አይነት ሬስቶራንት ከመመገቧ በፊት ማንነቷን ታውቃታለች። በቁንጅናዋ ወይም በሆነ ነገሮቿ ብቻ እየተገፋች የመጣች ሴት እንጂ ጭንቅላቷ የተሻለ ሆነ ወይም የሆነ ነገርን በከባዱ ስለሰራች እንዳልመጣች ታውቀዋለች። ስለዚህ እኔም እንደዚህ ሴት መሆን እችላለሁ የሚለውን አመለካከት እንድታዳብር ያረጋታል። ስለዚህ ለሴትም ሆነ ለወንድ አሁን በማህበራዊ ሚዲያ ጊዜ መርህን ተከትለ መንገድህን ተከትለ ለመብሰስና ራስን ዝግጁ አድርገህ ለመሄድ እጅግ በጣም አስቸጋሪ ነው ብዬ አስባለሁ። ስለዚህ ከራስ ጋር ታግለህ ነው ጊዜንና መርህን ልታቋቁመው የምትችለው። ማህበራዊ ሚዲያ ላይ ካለው ትልቁ አስቀያሚ ነገር ለሴት ልጅ ቁንጅናን የሚያይበት መንገድ ነው። አንቺ ቆንጆ ነሽ፣ ይገባሻል፣ ቦታሽ እዛ ጋር ነው የሚሏት ሰዎች በበዙ ቁጥር እየወደቀችና እየተነሳች እዛ ቦታ ለመድረስ የምታረገው ጥረት እንድትሸራረፍ ያረጋታል። ማንነቷን፣ ነገሮቿን፣ ህይወቷን፣ አስተሳሰቧን፣ መንገዷን አታ ነው እዛ ቦታ ላይ የምትደርሰው። ብዙዎች ደግሞ የደረሱበትን እንጂ የመጡበትን መንገድ አያሳዩአትም። ስለዚህ በቀላሉ የምትወጣው መስሏት ስለምትገባበት እያንዳንዱ ነገር ማንነቷን አጉድሎት ስለሆነ እዛ ቦታ ላይ የምትደርሰው መርህ የሚባል ነገር ለብዙ ሴቶች እንዳይኖራቸው ያደርጋል። እንደኔ አመለካከት አሁን ላይ ቁንጅና አይደለም ለሌላው ነገር ራሱ ለቁንጅና ውድድር እንኳን በቂ እየሆነ አይደለም። ቁንጅናን ውድድር የሚወዳደሩ ሴቶች እንኳን የራሳቸው ጭንቅላት ተለክቶ ሐሳባቸው፣ መንገዳቸው፣ የተማሩበት የሄዱበትን መንገድ ሁሉ ለክተው ነው ቁንጅናን የሚያወዳድሯቸውና ቆም ብለን ብናስብ የምር መርህ እንዲኖረን ብንሰራ አስተሳሰብ፣ ቀለም፣ ማንነት፣ መንገዳችንን
ከራሳችን ጋር ብናረግ እነዚህ ሶስት ነገሮች ይቀርሙኛል። የመጀመሪያው ምንድነው መሰለህ መማር ውስጥ ያለፈ ሰው መማር ውስጥ ያለፈ ሰው የምትለው ምንድነው በአካዳሚክ ዕውቀቱ ከፍተኛ ደረጃ የደረሰ እያንዳንዱ ነገር ፔጅ 1 ፔጅ 2 ብሎ እየተማረ ነገሮችን በአካዳሚክ ዕውቀት ለምሳሌ በፊዚክስ ኳንተም በተፈጥሮ ሳይንስ ወይ በሆነ በአንድ ወይም በሁለት መንገድ በደንብ ተምሮ ከፍተኛ ደረጃ የደረሰ ሰው ማለት ነው። ይሄ ሰው ጀነራል ዕውቀት ላይ ኖር ይችላል፣ ግን አካዳሚክ ዕውቀቱን አጥብቆ ስለያዘ ፕሮፌሰርነት ማዕረግ ሊያገኝ ይችላል። ትልቅ የሚባሉት ሌሎች ማዕረጎችንም ሊያገኝ ይችላል። ይሄ ሰው የተማረ የምንለው ማለት ነው። ሁለተኞቹ አይነት ሰዎች ራሳቸውን ያስተማሩ ሰዎች ምንም እንኳን ልክ እንደ አካዳሚክ ዕውቀት ፔጅ 1 ፔጅ 2 ብለው ገልጠው ባይማሩም እንኳን ራሳቸውን በማስተማር ሂደት ውስጥ ያለፉ ከእያንዳንዱ ነገር ዕውቀትን የቀሰሙ ፀሐይ፣ ጨረቃ እንዴት ነው የሚሰራው፣ ምድር ላይ ያለ ህይወት፣ ሰዎች ምን ናቸው፣ ተፈጥሮ እንዴት ነው እያሉ ራሳቸውን መመርመር የሚወዱ በእያንዳንዱ ነገር አይናቸው ማየት እስከቻለ ጆሮአቸው እስከሰማ እጃቸው እስከዳሰሰላቸው ነገር ድረስ መመራመር የሚወዱ ሰዎች ስለ እያንዳንዱ ነገር ምልከታቸው በተለየ መንገድ ሊያዩ የሚሞክሩ ሰዎች ከነዚህ አይነት ሰዎች ለምሳሌ ሶቅራጠስ፣ አርስቶትል ወይም ፕሉቶን ማየት ይችላል። ከሌሎች ሰዎች የተሻለ ነገር ወስደው ሊሆን ይችላል፣ ግን ራሳቸውን ያስተማሩት። ራስን ማስተማር ማለት ከእያንዳንዱ የህይወት ክፍል በእያንዳንዱ ሰከንድና ደቂቃ የምታየውን ነገር ወደ ሐሳብ መለወጥ መቻል ማለት ነው። ሰዎች ከሚያዩበት የተሻለና ጠለቅ ያለ እይታ ወይም የሚመረምር አስተውሎት እንዲኖር ማድረግ። እነዚህ ሰዎች ጀነራል ዕውቀት አላቸው። ምንም እንኳን አካዳሚክ ዕውቀታቸው አናሳ ቢሆንም ጀነራል ዕውቀታቸው ግን ከፍ ያለ ነው። ሶስተኞቹ ሰዎች ጂኒየስ የሚባሉት በአካዳሚክ ዕውቀታቸው ልክ እንደ ፕሮፌሰር የሚባል ማዕረግ የደረሱ ብዙ ነገር የሰሩ ሰዎች እንደገናም ደግሞ ራስን በማስተማር ደረጃ ካለው ከህይወታቸው ከመንገዳቸው ፕሮፌሰር እስከሚሆኑ ድረስ ከመጡበት እይታ የተሻለ ነገር ወስደው ራሳቸውን ያስተማሩ ሰዎች ሲገኙ እንደነዚህ አይነት ሰዎች ጂኒየስ ይሆናሉ። በጥቅም ደረጃ ስናያቸው ጂኒየስ የሆኑት ሰዎች ምንም አይነት ጥርጣሬ የለውም ጀነራል ዕውቀት አላቸው፣ አካዳሚክ ዕውቀታቸው ከፍ ያለ ነው። ስለዚህ ለህዝብ ለራሳቸው የሚሰጡት ጥቅም ቀላል አይደለም። ሁለተኞቹ አይነት ሰዎች ራሳቸውን ያስተማሩ ሰዎች ምድር ላይ ያለውን እውነታ ወይም ሰዎች ጋር ያለውን እውነት መረዳት የቻሉ ዓለም፣ ተፈጥሮ፣ ሳይንስ የሚባለውን ነገር በተሻለ መንገድ ማየት የቻሉ አይናቸው እስከተከፈተላቸው ድረስ መመርመር የቻሉ ሰዎች ሲሆኑ እነዚህም አይነት ሰዎች ጀነራል ዕውቀት ስለሚኖራቸውና ስለሰው በደንብ አድርገው ስለሚገነዘቡ የተሻለ አመለካከት ያላቸው ሰዎች ይወጣቸዋል። ሶስተኞቹ አይነት ሰዎች አሁን ላይ በጣም አስቸጋሪ የሆኑ የመጡት ሰዎች ተምረዋል አልተማሩም ብለህ የምትጠራጠራቸው በእንትናቸው ፕሮፌሰር የሚባል ማዕረግ የተሰጣቸው ትልቅ የሚከብዱ በብዙ ህይወት ውስጥ አልፈው እዚህ ደረጃ እየደረሱ ቀላል የሚባል ነገር ያላሳለፉ ሰዎች አልተማሩም ብለህ እንዳጥላቸው የተማሩ ሰዎች ሲሆኑና የሆነ ደረጃ ላይ የደረሱ ግን የምታገኛቸው የሚሰሩት የሚያወሩት የሚናገሩትን ነገር ስትመረምር ግን ለፕሮፌሰርነት አይደለም ለሆነ ለአንድ ተራ ሰው እንኳን የሚከብድ ነገር የሚሆንብህ ሰዎች እንደዚህ አይነት ሰዎች አሁን ላይ በጣም አስቸጋሪ የሆኑ መጥተዋል። እንደዚህ አይነት ሰዎች ራሳቸውን ያስተማሩ አይመስለኝም። እኔ በመማር ሂደት ውስጥ በአካዳሚክ ህይወታቸው ውስጥ በጣም ከፍተኛ ደረጃ ደርሰው ሊሆን ይችላል። ነገር ግን ራሳቸውን በማስተማር ደረጃ ምንም የሰሩ ስላልሆኑ ህይወታቸው ላይ መንገዳቸው ላይ የምታየው ነገር አናሳ ይሆንብሃል። ለምሳሌ እኔ አንድ ሰው በፕሮፌሰር ማዕረግ ተምሯል፣ ትልቅ ስራ ሰርቷል፣ በደንብ የሚያስተውል ነው ብለህ የምታስበው ሰው መንገድ ላይ ሁለት ሰዎች ሲጣሉ ቢያገኝ ሊያደርግ የሚችለው ነገር አለ። የመጀመሪያውና ቢችል ሐሳቡ ጥሩ የሚሆነው ምንድነው የተሻለውን ሐሳብ መርጦ በዛ ሐሳብ ሁለቱን ሰዎች አስማምቶ መልቀቅ የመጀመሪያው አማራጭ ነው። ይሄ ነገር የማይቻል ከሆነ ሁለቱም በያዙት ልዩነት በሐሳብ ልዩነታቸው ረክተው ነገር ግን ተከባብረው እንዲለያዩ ማድረግ የተሻለ ነው። ካልሆነ ግን ሶስተኛው መንገድ ምንድነው በሐሳብ እንኳን መግባባት ባይችሉ በነገሮች ተግባብተው ሁለቱም በየሚሄዱበት መንገዳቸው መልቀቅ የተሻለ ምርጡ ሐሳብ ነው ብዬ አስባለሁ። ነገር ግን ከአንድ ፕሮፌሰር የማይጠበቅ እያንዳንዱ ጥቃቅን ነገር የሚጓተቱ ሰዎች እየፈለክ አንተም የነገሩን ጫፍ ይዘህ እየተጓተትክ መገኘት ግን እኔ ለፕሮፌሰርነት ማዕረግህ ይመጥናል ብዬ አላስብም። እንደ ፕሮፌሰር እንደ አዋቂ ሰው ነገሮችን ትንንሽ የሚባሉትን በተለይ እየከታተፍክና እያስተካከልክ ለሰዎች በማጉረስ እንዲጓተቱ ማድረግ ትክክለኛው መንገድ ነው ብዬ አላስብም። የፕሮፌሰርነት ስልጣን ወይም ደግሞ የዕውቀት ደረጃ ትልቅ ነው የሚባል ከሆነ ልታደርገው የምትችለው የመጀመሪያው ነገር በአንድ ሐሳብ ወይም በተሻለው የሚባለውን ሐሳብ አመንጭተ በዛ ነገር እንዲስማሙ ማድረግ። ካልተቻለ ሰዎች የሐሳብ ልዩነት ይኖራቸዋል። በመከባበር የሐሳብ ልዩነቶቻቸውን እንዲይዙ ማስተካከልና ማስተማር እንዲሁም ሌሎቹ ካንተ አርአያ እንዲወስዱ ማድረግ እንጂ እንደ አንድ ፕሮፌሰር ገብተ ገመድ በመጓተትና የሐሳብ ልዩነት ውስጥ የበለጠ ደግሞ ሽርፍራፊ ነገሮችን በመክተት ማቀጣጠል ትክክል ነው ብዬ አላምንምና ምናልባት ትልልቅ ቦታ ላይ ነን የምንል ሰዎች ከዚህ አንፃር አይተነው ሐሳባችንን ብናስተካክል ያስባሉ። ይሄ ዶክተር ጧጧት ጫማ የማስጠረግ ልምድ አለው። ከመስሪያ ቤቱ አካባቢ ሲደርስ መኪናውን ያቆምና አንድ ጫማ የሚጠርግ ልጅ ጫማውን እንዲጠርግለት ያደርጋል። በየቀኑ ጫማውን የሚያስጠርገው ጫማው ስለሚቆሽሽበት ሳይሆን ይሄ ልጅ ሰርቶ መብላትን እንዲያውቅ። እናም ዛሬ ጫማውን ሊያስጠርግ ሲመጣ ይሄ ልጅ ከደንበኞቹ አንዱ አስቀድሞ እየጠረገለት ስለነበረ አንድ አጠገቡ ያለ ድንጋይ ላይ ይቀመጣል። ትንሽ እንደተቀመጠ ከፊት ለፊት አንድ በጣም የሚፈጥን መኪና ይመጣል እና መኪናው ወደ እነሱ አካባቢ ሲመጣ
አንድ ደግሞ አዛውንት የሆኑ እናት አስፋልቱን ማቋረጥ ጀምሮ ነበር እና መኪናው በጣም ያንባርቅባቸዋል። መኪናው አጠገባቸው ደርሶ መታገስ ስላልቻለ እሳቸውን አልፎ በጎን በኩል ሊሄድ ሲል ክረምት ነበርና የተጠራቀመ ውሃ እኚህ ሴት ላይ ይረጫቸዋል እና ዶክተሩ በጣም ይናደዳል። እንዴት እሳቸው እስከሚያልፉ መጠበቅ ያቅታል? ምን ነካህ? በሚል ከሚነዳው ሹፌር ጋር መነጋገር ይጀምራል እና ሹፌሩ በጣም ተበሳጭቶ እንዲህ ያለው እንዳንተ ድንጋይ ላይ ተቀምጬ አይደለም የምውለው፣ በጣም ብዙ ተስፋ በጣም ብዙ ስራ ያለኝ ሰው ነኝ፣ ስለዚህ አንተ ልትናገረኝ አትችልም ብሎ ተበሳጭቶ መኪናውን እያንባረቀ አስነስቶ መጓዝ ይጀምራል። ዶክተሩም እኛን እናት ወደ ዳር ያወጣና በዚህ ሰውዬ ነገር በጣም እየተገረመ ጫማውን አስጠርጎ ወደ መስሪያ ቤቱ ይገባል። መስሪያ ቤት እንደገባ ዶክተሩ ዛሬ የሚቀርብለት 6 ሰው አለ። እነዚህ 6 ሰዎች የካንሰር ሕክምና ያደረጉ ሰዎች ናቸው። ከነዚህ ሰዎች 3ቱ ካንሰሩ በተሻለ ሁኔታ ላይ ስለተገኘ መልካም የሆነ እንትን ይጠብቃቸዋል። 3ቱ ግን 2ቱ በጣም ባደገኛ ሁኔታ ላይ ያሉ፣ ነገር ግን ሕክምናቸው ተስፋ ሰጪ ሊሆን ይችላል። አንደኛው ሰው ደግሞ እጅግ በጣም አደገኛ የሆነ ሁኔታ ላይ ስላለ ሕክምና ምንም ስለማይረዳው ከዚህ በኋላ በህይወት ልትቆይ የምትችለው ጥቂት ቀን ነው ብሎ መንገር ይጠበቅበታል። ዶክተሩ ይሄን ቀን አይወደውም። ከብዙ ጊዜያቶች በፊት እንደሚያደርገው ጧት ገብቶ እነዚህን ሰዎች ሊነግር ሲል በጣም ይጨነቃል። መርዶ ነው የሚነግረው። ማን በጧት መርዶ መንገር ደስተኛ ያደርገዋል? እና እነዚህን ሰዎች አስገብተሻቸዋል ብሎ ነፍሷን ይጠይቃታል። ነፍሷም ደግሞ አዎ የትኛውን ላስቀድምልህ ስትለው ያው ከከባዱ እንጀምር፣ መጀመሪያ ተስፋ የለህም የሚባለውን ሰው አስቀድሚልኝ፣ ከዛ በኋላ ሌሎቹን በየተራ ታስገቢልኛለሽ፣ ለነዛ ደግሞ በኋላ ደርሳለሁ ይላታል። ከዛ በኋላ የመጀመሪያውን ሰው በሩን ከፍታ ታስገባዋለች። የመጀመሪያው ሰው ሲገባ ግን ዶክተሩ በድንጋጤ ነበር ቆሞ ያየው። ይሄ ሰው አሁን ከጥቂት ጊዜያቶች በፊት መንገድ ላይ ያገኘው መኪናው ውስጥ ሆኖ አንተ ጊዜ እንደዚህ የምትጨርሰው ድንጋይ ላይ ተቀመጥከው ሰው፣ እኔ ግን በጣም ብዙ ተስፋ ያለኝ፣ እኔ በጣም ብዙ ስራ ያለኝ ሰው፣ እንዳንተ ስራ ፈታ አይደለም ብሎ የተናገረው የሰደበው ያ ነውጠኛው ሹፌር ነበረ። ዶክተሩ የደነገጠውና የጨነቀው ይህን ሰው እንዴት ብሎ ማስረዳት እንዳለበት ስለማይገባው ነው። ምን ብሎ ነው የሚነግረው? ጊዜ አልቋል። አንተ የቀረ በጣም ጥቂት ወራት ነው። አንተ የመሞቻ ጊዜ ቀርቧል። በውስጥህ ያለው ካንሰር ከአቅም በላይ ሆኗል። ለሕክምና አዳጋች ስለሆነ ጥቂት ጊዜያቶችን በእረፍት አሳልፈ ወደማይቀረው ሞት ትቀላቀላለህ ብሎ ማብሰር እጅግ በጣም ከባድ ነው። ለዚህ ሰው ይሄንን ነገር መንገድ ደግሞ የከበደው ሰውየው እጅግ በጣም ተስፋ ያለውና ለነገሮች በጣም ብዙ አርቆ የሚያስብ፣ በጣም ብዙ የሚቸኩል፣ በጣም ብዙ ለደቂቃዎች መታገስ የማይችል ሰው ነው። እንደዚህ በፍጥነት ሊሄድ የሚፈልግ፣ እንደዚህ በጣም በብዙ ሊጓዝ የሚፈልግን ሰው አቁመ አንተ እኮ ከዚህ በኋላ ጊዜ የለህም በቃ እዚህ ጋር ቁም ብሎ እንደ መንገድ ከባድ ነገር የለም። ያ ሰው ግን ዶክተሩ እሱ መሆኑን ሊረዳ አልቻለም። የመጀመሪያው ድንጋይ ላይ ስለተቀመጠ ይህ ሰው ስራ አለው ወይም እዚህ ቦታ ላይ የሚገኝ ትልቅ ሰው ነው ብሎ አላሰበም። ሁለተኛው ነገር ደግሞ በጋውኑ ተለውጦበት ስለነበር የዚህን ሰው ማንነት አያውቅም። አሁን ላይ እንዲያስባል በጣም ብዙ ጊዜ ብዙዎቻችን ዛሬን የምንኖርበትን መንገድ የምናበላሸው በጣም ለሩቅ የምናስበውን ተስፋና ነገሮች እያሰብን ነው። ዛሬ የሁለት ቀኖች ድምርና ውጤት ነው ብዬ አምናለሁ። የትላንትና የነገ። ትላንትን በታሪክ እናየዋለን፣ ነገን ደግሞ በተስፋ። ተስፋችንንም አርቀን መስቀል የለብንም። ትላንትናችንን ከነጉድለቱ መቀበል ግዴታችን ነው። ከትላንትና ከታሪካችን ጥሩን ብቻ መውሰድ አንችልም። ጥሩንም መጥፎንም አብረን ነው ደምረን መቀበል ያለብን። ከነገ ተስፋችን ግን ጥሩን መጻፍ የኛ ፋንታ ነው ብዬ አስባለሁ። ዛሬ ላይ ቆመን በጣም ብዙ ልናደርግላቸው የሚገባ ልንደርስላቸው የሚገባ ነገር ግን እኛ እያለፍናቸው የምንሄድላቸው ሰዎች አሉ። ሌላው ቀርቶ ልናሳልፋቸው፣ ልንደግፋቸው፣ አይዟችሁ ብለን ልንታገሳቸው የሚገባች በጣም ቀላል ልናደርግላቸው የምንችላቸውን ሰዎች እንኳን እያለፍንና እየጣልን እየጨፈለቅን የምንሄድለት ጊዜ ነገ የሚባለው ተስፋ በጣም ሩቅ ሊሆንብን ይችላል። ድንገትም ደግሞ የሰው ልጅ የቱ ጋር እንደሚቆም አይታወቅምና አንዳንዴ ከልጓማችንም ያዝ አድርገን እስኪ የቱ ጋር ነው ያለሁት? እኔ ማን ነኝ? የቱ ጋር ነው ተስፋዬ? ምን ያህልስ እጓዛለሁ? መንገዴስ ምን ያህል ነው የሚለውን ነገር ማስተዋል ይጠበቅብናል ብዬ አስባለሁ። በተለይ በእንደዚህ በባህል ሰሞን እኔ ማን ነኝ? እኔ ምንድነው ያለኝ? ሌሎቹስ ምንድነው ያላችሁ? መርዳት ያለብኝ ሰው አለ? አጠገቤ ማለፍ ያለበት ሰው አለ? እስኪ ቆም ብዬ ላስተውል ማለት የተሻለ ሰው ስብዕና ነው ብዬ አስባለሁ። አላውቅም።